ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ? እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ? ባይዘው ወይ ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያደርጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያደርጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ? ያ ድምጽ አይምሯችሁ ነው። እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለህ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያደርጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣ ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድን ነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር ነው። ሁሌም አይምሮዬ ላይ እየመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ። በየቀኑ እኮ ሰው እኮ ናችሁ። ባይዘወይ ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል።